አሁን ሰሞኑን አቡነ ኤርሚያስ የሚባሉት ደግሞ ድንቅ ነገር ተናገሩ። ምን አሉ? ግንዱን ትታችሁ ቅርንጫፉ ላይ አትንጠልጠሉ አሉ። አትንጠልጠሉ። ቅርንጫፎቹ ቅዱሳን ሰማዕታት እኛ ነን አሉ። ዋናው ግንዱ ኢየሱስ ነው አሉ። ከግንዱ የተለየ ሁሉ ይጣላል ወደ እሳት ነው የሚለው ቃሉ። አሁን ብዙዎች ኦርቶዶክሳውያን የተንጠለጠሉት ቅርንጫፎቹ ላይ ነው፣ ግንዱን አያውቁትም አሉ በግልጽ። መንፈስ ቅዱስ የሚባል እኔ አላውቅም የምትሉ ሳትኖሩ አትቀሩም። እናቶች ግንዱን ሳታውቁ ቅጠሉን ስማ፣ ግንዱ ሳይገባችሁ ቅርንጫፉ ላይ መንጠልጠል እንዴት ይሆናል? ይሄ እንዴት ይሆናል? በጣም አስተውሉ። እኔ ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ከዚህ አስተምህሮ ውጭ ቤተ ክርስቲያን አስተምህሮ የላት። እግዚአብሔር አብን ሳናውቅ፣ እግዚአብሔር መንፈስ ቅዱስን ሳናውቅ፣ እግዚአብሔር ወልድን ሳናውቅ የምናውቀው ሰማየት የለም። አለቅ የምናውቃቸው ጻድቃን የሉም። የምናውቃቸው መላእክት የሉም። ቅርንጫፎች ናቸው እነዚህ ሁሉ። ግንዱ ግን ሥላሴ ነው። ይሄ ማለት የቤተ ክርስቲያኗ አስተምህሮ ነው ማለት አይደለም። አሁን ይሄ ግንዛቤ በትክክል ቤተ ክርስቲያን ካለመረዳት የተነሳ በቃ እርግጠኛ ነኝ። አሁን እዚህ ጋር እግዚአብሔር አብን እያከበርን ነው። እዛ ጋር አርሴማ ቢባል ግር ብላችሁ ነው የምትሄዱት። ስማ አይደል? ስማ፣ ግር ብላችሁ ነው የምትሄዱት። እርግጠኛ ነኝ። ኧረ ምን እየሆን ነው? ምን እየሆን ነው? እንዴ ማርያምን እኮ ያገኘናት በእግዚአብሔር ነው። ፈጥሮ ነው እኮ የተወለደባት። ስማ፣ እንጂ ፈጥራው እኮ አስገኝተው አይደለም እኮ የተወለደ። ምን እየሆናችሁ ነው? ምን እየሆን ነው? ድንግል ፈጣሪዋን ወለደች አይደል የምንለው? ድንግል ፈጣሪዋን ወለደች ነው። የፈጠራትን ነው የወለደችው እንጂ የፈጠረችውን አይደለም የወለደችው። ማርያምን እንኳን ስናውቅ እና ይሄ ነገር ሊስተካከል ይገባል። ሰማልኝ። እዚህ ጋር እግዚአብሔር አብ፣ እዚህ ጋር አርሴማ ተብሎ የሆነ በዓል ለሁለት ከፍለን ብናከብር አሉ በሙሉ የሚሄደው ወደ አርሴማ ነው አሉ። በሙሉ የሚሄደው ወደ አርሴማ። ይሄ ትክክል ነው። እግዚአብሔር አብን አያውቅም፣ መንፈስ ቅዱስን አያውቅም። ኢየሱስ ሲባል ደም ስሩ ነው የሚገታተር። ይሄ ሁሉ ዘመን ታዲያ ምን ጮሁ ምንድን ነው? ይኸው በራሳችሁ ሰዎች አንደበት እግዚአብሔር እውነቱን እየገለጠልን እምጮኸውን ለብቻዬ ለምን ልቃጠል? አመጣው እግዚአብሔር እዛው ጳጳሱ ነው። እኔ ምነግርህን ጳጳሱ ደግሞ ይነግራል። ይሄ የእግዚአብሔር መለኮታዊ አሰራር ነው። ይሄ የመንፈስ ቅዱስ መልእክት ነው። ትሰማ እንደሆነ ስማ።